እግዚአብሔር ያበር ሊተ ያድህነኒ ምንተኑ ያፈርሃኒ። እግዚአብሔር ያድነኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 8 ቀን ከ12ቱ ሐዋርያት አንዱ ማትያስ ነው። ማትያስ ማለት ምትክ ማለት ነው። ምትክ ማለት እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱ ሐዋርያትን ጠርቶ በማቴዎስ ወንጌል ምዕራፍ 10 ላይ ተከታዮቹ አድርጓቸው ለእያንዳንዱ ሁለት ሁለት አድርጎ 12ቱም በስድስት ቦታ ሁለት ሁለት አድርጎ አሰማርቷቸዋል። ሲሄዱም ለምግባቸው ለስንቃቸው ምንም ነገር መያዝ እንደሌለባቸው ይልቁንም ሰላም ለዚህ ቤት እያሉ መግባት እንዳለባቸው በሚሄዱበት ሁሉ የሚቀበላቸው ሕዝብ ምግባቸውም ኑሯቸውም ማረፊያቸውም እንደሆነ ሰማያዊ ዘላለማዊ የሆነውን የእግዚአብሔርን ሐሳብ ዓለም እስከ ዓለም ዳርቻ እስከ ዳርቻ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ውስተ ኩሉ ምድር ወፃ ነገሮም ወስከ አጽናፈ ዓለም በጽሐ ነቢቦሙ። እነሆ ንግግራቸው እስከ አጽናፈ ዓለም በምድር ሁሉ ደግሞ ንግግራቸው ወጣ ብሎ ልበ አምላክ ዳዊት እንደተናገረው እነሆ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እየተዘዋወሩ እንዲያስተምሩ አደረጋቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በነበረበት በ3 ዓመት ጉዞ 3 ዓመት ከ3 ወር ነው ያስተማረው። በዚህ ጉዞ ሐዋርያት ባደረበት እያደሩ በዋለበት እየዋሉ የእጁን ታምራት የቃሉን ትምህርት እያዳመጡ ይልቁንም የምስጢር ሐዋርያት የተባሉት ቅዱስ ጴጥሮስ፣ ያዕቆብ፣ ዮሐንስ እነዚህን ሙት ማንሳት እንዴት እንደሆነ ሙት እንዴት እንደሚነሳ ይልቁንም ደግሞ ብርሃነ መለኮቱ እንዴት ማየት እንዳለባቸው ብሉይ ኪዳን ሙሴን ከመቃብር ኤልያስን ደግሞ ከብሔረ ሕያዋን አምጥቶ ከብሉይ ኪዳን ሙሴንና ኤልያስን ከአዲስ ኪዳን ደግሞ እነዚህ የምስጢር ሐዋርያትን ለይቶ ወደ ደብረ ታቦር ተራራ ምስጢረ መለኮቱን ሲያሳያቸው አይተናል። በአጭሩ 12ቱ ሐዋርያት ሙት ሲያነሳ፣ ለምጽ ሲያነጻ ይልቁንም ደግሞ እነሆ 38 ዓመት ሙሉ ባልጋ ተኝቶ የነበረውን ነገር ድሃ ወይም ደግሞ ሕመምተኛ ወይም በሽተኛ ወይም መጻጉዕ ተነስ ሲለው ይልቁንም ደግሞ ዓይን ማዳን አይደለም፣ ዓይን ለሌለው ሰው ዓይን ሲፈጥርለት በ2 ዓሣና በ5 እንጀራ 5,000 ሕዝብ መግቦ 12 መሶብ ሲነሳ ይልቁንም ባህር ሲከፍል ይልቁንም ደግሞ መርከቡን ሲያረጋጋ ይልቁንም ደግሞ ማዕበሉን ጸጥ ሲያደርገው ያሳያቸው ነበረ። ይልቁንም ደግሞ እነሆ ነገ የሚቆረሰው ሥጋ የሚፈሰው ደሜ ይህ ነው ብሎ ሥጋውን ደሙን አሳይቷቸዋል። በሌላ መልኩ ደግሞ ትሕትናውን ከመዝ ግበሩ ለቢጽክሙ እሱ ዝቅ ብሎ የሐዋርያትን የደቀ መዛሙርቱን የጠራቸውን አከበራቸው፣ ያከበራቸውን ምን አደረጋቸው ማለት ነው። እነሆ እግራቸውን አጠባቸው። እግራቸውን ካጠበ በኋላ እናንተም ከዚህ በኋላ በዓለም ስትኖሩ ትሕትናን ከመምህራችሁ ተምራችኋልና ይህን የተማራችሁትን አስተምሩ፣ ያያችሁትን አድርጉ፣ ከአምላካችሁ ያያችሁት ሁሉ በእናንተ እንዲከናወን ብሎ ለሐዋርያት ሲያስተምራቸውና ሲመክራቸው እንመለከታለን ማለት ነው። ከዚህ በኋላ ነው ባስተማረው ትምህርት በፈጸመው ተአምራት እሱ ካለ የኛ ዕውቅና የኛ ልዕልና የኛ ክብር ወድቋል። ሕዝብን በተለያየ መልኩ ሙት እያነሳ ለምጻምን እያነሳ ዕውራንን እያበራ የወደቁትን እያነሳ የጠፉትን እየሰበሰበ ወደ በረቱ እያስገባ እኛን ብቻችን አስቀርቶናል። ከዚህ የተነሳ መሞት አለበት ብለው አይሁድ ተማክረው በጲላጦስ አይሁድ ተማክረው በሄሮድስ እነሆ እንዲሰቀልና እንዲሞት አደረጉት። ሞቱም በመስቀል ላይ ተንጠልጥሎ በሚስማር ተቸንክሮ በጦር ተወግቶ እንዲሆን ሆምጣጤ ጠጥቶ የሞትን ጽዋ እንዲጎነጭ እናድርግ ብለው ይህን አስተካክለው ጨርሰው በቀራንዮ ሰቅለው በሚስማር ወግተው ምን አደረጉት ማለት ነው። እነሆ እንዲሞት አደረጉት የሚለውን ይተረጉማል ማለት ነው። እሱም በነፍሱን ከሥጋው ጋር በለየ ጊዜ ዋውረድዎ እምዲበ መስቀል ይለናል። ማን ነው? ጴጥሮስና ብዙ ሐዋርያት ካጠገቡ መከራ እየፈሩ ሲሸሹ ወንጌላዊ ዮሐንስ ፍቁረ እግዚእ ዮሐንስ እሱ ግን በመስቀሉ ስር ከድንግል ማርያም ጋር አብሮ ነበር።
ነበረ ማለት ነው። ለዚህ ሁሉ ያደረሰው ማን ነው? ወደ ነበርንበት ስንመለስ ይሁዳ ዕንባቆም የተባለ ነቢይ እነሆ በነቢይነቱ በአስተምሮቱ በጉዞው ከዕለታት በአንድ ቀን የይሁዳን አባት መንገድ ላይ ያገኘውና ሌሎች ከመቀመጫቸው ተነስተው የይሁዳን አባት እግሩን ዘርግቶ እነሆ ነቢዩን ሳያከብረው ይቀራል እና ደቀ መዛሙርቱ ቢንቅህ ነው ወይስ ደግሞ ምንድን ነው ብለው ሲጠይቁት ነቢዩ እንዲህ አለ፣ ይሄ ተውት፣ የተበደለ ያልታደለ ነው። ከእሱ የሚወለደው ልጅ አባቱን ይሰልባል፣ እናቱን ይደፍራል፣ አምላኩን ይሸጣል ብሎ ትንቢት ተናገረበት። እንደተባለውም አልቀረም። ይሁዳ እናቱን ደፈረ፣ አባቱን ሰለበ፣ መድኃኔ ዓለምን በ30 ብር ሸጠ። እንግዲህ ከዚህ በኋላ ነው ይሁዳ ከእንጨት ላይ ሊታነቅ ቢፈልግ እንጨቷ እንደ ጴጥሮስ ነስህ ከመእሁከ ጴጥሮስ እንደ ጴጥሮስ ንስሐ ግባ እንጂ ማን አንተን ይገላል ብላ ንስሐ ሳይገባ ምን ሳይል እንደ አርዮስ አሟሟቱ ከፍቶ ሞተ። ከዚህ በኋላ በሐዋርያት ሥራ ላይ እንደምንመለከተው በይሁዳ ቦታ ዮሴፍና ማትያስ ቀረቡ ለውድድር ወይም ደግሞ ለዕጣ ወይም ደግሞ እነሆ ሐዋርያ ለመሆን ማለት ነው። ጌታ ለምነው በጸሎት ዕጣ ቢያጣጥሉ ለማን ወጣ? ለማትያስ ወጣ ማለት ነው። ማትያስ ማለት ምትክ ማለት ነው ማለት ነው። ይህን ነው የሚነግረን ማለት ነው። ስለዚህ ርዕሳችን እንግዲህ ማትያስ መጋቢት 8 ቀን ባለታሪክ ነውና እሱን እናያለን። የተነሳነው መዝሙር 26 27 ቁጥር 1 ላይ እግዚአብሔር ያበር ሊተ ያድህነኒ ምንትኑ ያፈራሃኒ ይላል። ምንድን ነው? ከመከራዬ ያድነይ ዘንድ እግዚአብሔር ብርሃነ ረድኤቱን ያበራልኛል። ከመከራ ያድነይ ዘንድ እግዚአብሔር ብርሃነ ረድኤቱን ያበራልኛል። እግዚአብሔር ያድነኛል። እግዚአብሔር ያድነን፣ እግዚአብሔር ያድነኛል፣ እግዚአብሔር ይረዳኝ ወይ ረዳ እግዚአብሔር ፈጽመ ይላል። እግዚአብሔር ይረዳኛል፣ እግዚአብሔር ያድነኛል። አዎ ዳዊት ምንድን ነው ያለው? እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ሲናገር እይፈርሆ ለእኩይ እስመ አንተ ምስሌ፣ አንተ ከኔ ጋር ካለህ ክፉን አልፈራም እያለ ሲናገር እንሰማዋለን። ስለ ሕዝቅያስ ተናግሮታል። ሕዝቅያስ ሰናክሬም እገልሃለሁ፣ አጥር እነቅላለሁ፣ ድንበር እደፍራለሁ፣ ሰራዊትን እማርካለሁ፣ አንተንም እይዝሃለሁ ብሎ ወረቀት በላከ ጊዜ ሕዝቅያስ እንዲህ አለ፣ እግዚአብሔር ይረዳኛል፣ እግዚአብሔር ያድነኛል፣ እግዚአብሔር ከመከራዬ ያድነኝ ዘንድ እግዚአብሔር ብርሃነ ረድኤቱን ያበራልኛል። የባለዚያ ጌታ ምን ጌታ እያለ ማን ያስፈራኛል? አዎ ከመከራዬ አድኖ በተድላ በደስታ ያኖረኛል። ማን ያስፈራኛል? አብሪ አብሪ ኢየሩሳሌም፣ ኢየሩሳሌም ሆይ አብሪ፣ እግዚአብሔር አዳኛችን፣ እግዚአብሔር መከታችን፣ እግዚአብሔር ኃይላችን ነውና ብሎ አዎ ኢሳይያስ መጥቶ እግዚአብሔር በትክክል ይረዳሃል፣ እግዚአብሔር ያድንሃል ብሎት ነበርና 185 ሰራዊት ቅዱስ ሚካኤል ወርዶ የሕዝቅያስን ጠላት ድል አድርጎለታል። ስለዚህ ዳዊት ምን አለ? ከመከራዬ ያድነኝ ዘንድ እግዚአብሔር ብርሃነ ረድኤቱን ያበራልኛል። ለሁላችንም እግዚአብሔር ብርሃነ ረድኤቱን እንዲያበራልን መልካም ፈቃዱ ይሆንልን። እግዚአብሔር ምዕመና ለሕይወቴ የምንትኖ ያደነግጸን። እግዚአብሔር ለሰውነቴ ወዳጇ ድህነቷን የሚያደርግላት ነው። አዎ ስለዚህ ማን ያስፈራኛል? እግዚአብሔር ለሰውነቴ፣ እግዚአብሔር ለሕይወቴ ብርሃኗ መጠጊያዋ ደህንነቷ ነውና ማን ያስፈራኛል ሲል እንመለከታለን። እለሰናክሬም ሥጋዬን ይበሉ ዘንድ በመጡ ጊዜ ሰውማ ሰውን ይበላዋልን ብሎ ገንዘቤን ሊዘርፉ እኔን ሊያጠፉ በመጡ ጊዜ ኤፍሬም ይበልዎ ለምናሴ ወምናሴ ይበልዎ ለኤፍሬም እንደተባለ በመጡ ጊዜ እግዚአብሔር መልአኩን ልኮ ሰናክሬምን ልጆቹ በዘነዘና እንዲገሉት አድርጎልኛል። ይልቁንም ሰራዊትን በቅዱስ ሚካኤል አስወግዷል። አዎ ጸላይተ የሰ ለይሳቅዩን እሙንቱ ደክሞ ወርቁ፣ ጠላቶች ከጠፉ በኋላ ወይም ጠላቶቹ ከጠፉ በኋላ ተናግሮታል ብሎ መከራ የሚያመጡብኝ ጠላቶች ለሰናክሬም ደከሙ በለኪሶን ወድቁ በነነዌ። አዎ በለኪሶን ሜዳ ቅዱስ ሚካኤል ሁሉንም አወረዳቸው። ይልቁንም ደግሞ በነነዌ ምድር እግዚአብሔር ምሕረቱን እንዳሳየ በኢየሩሳሌም
ሰናክሬምን ከነ ሰራዊቱ መድኃኔ ዓለም አስወግዶ እነሆ እኔን ነፃ አወጣኝ የሚለውን ይተረጉማል ማለት ነው። ይህን የተናገረው ማን ነው? እነሆ ዳዊት ነው። ዳዊት ስለማን ተናገረው? ስለ ሰናክሬምና ስለ ሕዝቅያስ። ሰናክሬም በድፍረት አዎ አንተ እግዚአብሔር እግዚአብሔር የምትለው አያድንህም፣ እኔ መጥቼ ሰራዊትን እማርካለሁ አንተንም እገላለሁ ብሎ እነሆ በፈከረ ጊዜ እግዚአብሔር ደግሞ ለወዳጆቹ ቅርብ ስለሆነ ይህንን ተናግሮታል ማለት ነው። ይህንን የሚነግረን ማለት ነው። ልበ አምላክ ዳዊት ይህን ስለ ራሱ ምክንያቱም ጎልያድን አዎ አንድ ጠጠር ይዞ እግዚአብሔር እንዴት እንደረዳውና ጎልያድን እንዴት እንደጣለው ምንድን ነው ያለው? አዎ አሚሃ ወድቀ በኃይለ እግዚአብሔር በእግዚአብሔር ኃይል ወደቀ ብሎ ሲናገር አይተነዋል። እዚህ ላይ የሚናገራል። እንግዲህ ማትያስ ማለት ምትክ ማለት ነው። ምትክነቱ ከዮሴፍ ጋር ተጣጥሎ ዕጣ ወድቀ ዕፃ ላዕለ ማትያስ ይላል። በማትያስ ላይ ዕጣ ወጣለት፣ በይሁዳ ቦታ ምን ሆነ ማለት ነው? ተተካና ሐዋርያ ሆነ ማለት ነው። ቁጥሩ ከ12ቱ ሐዋርያት ነው። ክብሩን ባቃለለና ጌታውን በሸጠ በይሁዳ አስቆሮታዊ ምትክ ኢዮስጦስንና ዮሴፍ የሚባል በርናባስ ከማትያስ ጋራ ምንድን ያለው? ሲጣጣሉ በማትያስ ዕጣ ወጣ ይልላልና ወበጽሐ ዕፃ ዲበ ማትያስ አዎ ወተወለቆ ምስለ 10ቱ ወክልኤቱ ሐዋርያት ይላል። ግብረ ሐዋርያ የሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ ዕጣ በማትያስ ላይ ወጣ ከ12ቱ ሐዋርያት ጋር ተቆጠረ ይለናል። መዲናቸው ኢየሩሳሌምን ዓመት አስተምረው ዕጣ ሲጣጣሉ ለማትያስ ሀገረ በላይተሰብ ደረሰው ይለናል። ሲሰብክ በተላከበትና በተመደበበት ቦታ ላይ በገባ ወይም ሊሰብክ ወይም ደግሞ ሊያስተምር ወይም ደግሞ ሊመክር በገባ ጊዜ ይዘው ዓይኖቹን አውጥተው አሰሩት ይላል። እንግዲህ በላይተሰብ የሚባሉ ከወገባቸው በታይ ሰዎች ናቸው። 2 እግር አላቸው። ከአንገታቸው በላይ ደግሞ ምንድን ናቸው? አውሬ ናቸው ማለት ነው። ወደ እነዚህ ዕጣው ደርሶት ሄደና ገባ ይልናል። በገባ ጊዜ እነሆ እነሱ አዎ በእሱ ላይ የሚያደርጉትን ነው። እንግዲህ እነሱ በመጀመሪያ ላይ ሊያስተምር ሲገባ ምን አደረጉ? ዓይኑን አወጡት ነው የሚለው። የማንን? የማትያስ። እነዚህ ክፉ በላተኞች ስለሆኑ እንደገባ የሚያይበትን ከተማዋን እንዳያይ፣ ሰዎችን እንዳያይ፣ ሰዎችም እንዳይማረኩ በመጀመሪያ ላይ ምን አደረጉ? ዓይኑን አወጡት ነው የሚለን። ዓይኑን አውጥተው አሰሩት፣ እጅና እግሩን አሰሩት። በነገራችን ላይ ይሄ የሐዋርያት ተልእኮ ነው። አንዳንዶቹን አንበሳ ላይ ጥለዋቸዋል። አንዳንዶቹን የፈላ ውሃ ላይ ጥለዋቸዋል። አንዳንዶቹን ደግሞ ጉድጓድ ላይ ወርሯቸዋል። አንዳንዶቹን ደግሞ ወደ ወህኒ ቤት ጨምረዋቸዋል። ስለዚህ ሊሰብክ በገባ ጊዜ ይዘው ዓይኖቹን አውጥተው አሰሩት። እንደ ሶምሶን ማለት ነው። ሶምሶንን ምንድን ነው ያደረጉት? ዓይኑን አውጥተው አሰሩት። ካሰሩት በኋላ የባቄላ ወፍጮ አቅርበው እንዲፈጭ አደረጉት ይላል። አያችሁ፣ በሃይማኖት ውስጥ የሰው ልጅ ያልደረሰባቸው ግፍና መከራ የለም ይላል። ልማዳቸው የመጻተኛ ሰው በድን መመገብ ስለነበረ ነው። ልማዳቸው የመጻተኛ የተሰደደ የተማረከ ከሌላ የመጣ ሰውን እንደ ከብት አብልተው አጠጥተው አድልበው አርደው መብላት ነበርና እነዚያስ በላይተሰብ ናቸው። በእኛ ዘመን ግን አዎ ቅድም እንዳልነው ምናሴ የበላው ለምናሴ፣ ኤፍሬም የበላው ለምናሴ፣ ምናሴ የበላው ለምናሴ ለኤፍሬም። እነሆ ዛሬ አዎ ወገን ወገኑን እየበላ ወገን ወገኑን እየገደለ ወገን ወገኑን እያሳደደ የምናይበት ዘመን ነው። ኢትዮጵያ ኢትዮጵያነቷን ለቃ ዛሬ በላይተሰብ አዎ ሰውን የሚበሉ ሕፃናትን የሚበሉ ዋው ባይበሉ እንኳን የሚሸጡ ባይበሉ እንኳን የሚያርዱ ባይበሉ እንኳን የሚገሉ አዎ ብዙ በላይተሰብ የተሰማሩበት ጊዜ ሆኖ እናያለንና ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን። ልማዳቸው የመጻተኛ የስደተኛ የፈላሽ አዎ የፈለሰ ሰው በድን መመገብ ስለነበረ ነው። ገለው አርደው አወራርደው ይበሉ ስለነበረ ወደ ሀገራቸው የሚገባውን መጻተኛ አስረው እንደ እንስሳ ለ30 ቀናት ሳር መግበው አርደው ይበሉ ነበረ። አዎ
ያስሩታል። 30 ቀን ሳር ብላ ይሉታል። 30 ቀን ሳር ከበላ በኋላ አርደው ይበሉት ነበረ ይለናል። ማትያስም ታስሮ ከፊቱ ሳር ተከምሮ ሳለ በጽናት ሳሩን ከፊቱ ከምረው እነሱ ሲያስቀምጡለት እሱ ደግሞ አይን አይን እያየ ሳሩን ይዘምር ነበር። አሳሩን አይን አይን እያለ እግዚአብሔርን ያመሰግን ነበር። አዎ አንዳንዶቹ እነ ዮሐንስ መጥምቅ ከበረሃ ሲመጡ ቶራ እየቶራ ወተት እየጠጣ ይልቅም ደግሞ ገበሎ የተባለ እንጨት የዚያን ገመድ ማቅ አድርጎ ይለብስ ነበረ። ይልቁንም ደግሞ አንቦጣ የሚባል ቅጠል እሱን እየጨቀጨቀች እናቱ ፍርፍር እያደረገች ታበላው ነበር። እንደዛ መጥቷል። ሌሎቹም በዚህ አይነት መልኩ ተጉዘዋል። እሱ ግን እንደ ከብት ወይም እንደ ወይፈን ወይም እንደ በሬ ሳራ መጣው አጠገቡ ሲከምሩለት ያንን እያየ አምላክ ሆይ እያለ ምን ይል ነበረ? ያመሰግን ነበረ። ምን ይል ነበረ? ያገለግል ነበረ። ምን ይል ነበረ? እጆቹን ዘርግቶ አይኑን ገልጦ ወደ አምላኩ ወደ እግዚአብሔር ምን ያደርግ ነበር ማለት ነው? ይጸልይና ይዘምር ነበረ ይለናል። የሚገርም ነገር ነው እናንተ። ወደ ሀገራቸው የሚገባው መጻተኛ አስረው እንደ እንስሳ 30 ቀናት ሳር መግበው አርደው ይበሉ ነበር። ማትያስም ታስሮ ከፊቱ ሳር ተከምሮ ሳለ በጽናት ሳሩን ከፊቱ ከምሮ ሲዘምር ሐዋርያው እንድርያስ በጌታ ትእዛዝ ወደ ታሰረበት ደረሰና ስራቸውን አይቶ አዘነ ይላል። መጣለት ወንድሙ ሐዋርያ ብቻውን ስለነበረ አሁን እንድርያስ ተልኮ ከእግዚአብሔር ላከው። ሂድና ድረስለት ለወንድም ሰው እንስሳ እንዲሆን አድርገውታልና ሳር ብላ ብለው እያስጨነቁት ነውና ሂድና ለወንድምህ ድረስለት ብሎ እግዚአብሔር ሐዋርያው እንድርያስን ላከለት። አሁን የሚገርመው ነገር እጅና እግሩን አስረው ሳር ካጠገቡ ከምረው ብላ እያሉ ሲያሰቃዩት ቢደርስ አዘነ። ሰው ለካም ይህን ያክል ክፉ ነው ያለ። አያችሁ፣ ሰው ለሰው ምግብ ማቅረብ ሲገባው መርዝ መድኃኒት ይልቁንም የአይጥ መርዝ ይልቁንም የትኋን መርዝ ይልቁንም ደግሞ ለአራዊት የሚሆን ነገር ለሰው ልጅ ሰጠው። ይልቁንም ደግሞ የከብትን ምግብ ሳርን ተመገብ ብሎ የሰው ልጅን ሰው ሲያስጨንቅ ሲታይ ከዚህ የበለጠ ክፉ ዘመን ምን አለ? ከዚያም በዝግ ቤት ገብቶ በናፍቆት ሰላምታ ሰጠውና እንደ በጎች በተኩላዎች መካከል እልካችኋለሁ የሚለው የጌታ ቃል በአንተ ተፈጸመ ብሎ የጌታን ቃል አስታወሰው ይላል። ምንድን ነው የሚለው? በማቴዎስ ወንጌል ምዕራፍ 10 16 ላይ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ፣ እንደ ርግብ የዋሆች እንደ እባብ ጥበበኞች ሁኑ የሚለው አለ። አየህ፣ እንደ በጎች እነዚህ ሰዎች ተኩላዎች ናቸው። በተኩላዎች እንደ በጎች ልካችኋለሁ ብሏልና እኛ በግ ሆነን እነርሱ በላተኞች አውሬ ሆነው እንድንገናኝ የእግዚአብሔር ፈቃድ ነው። ሐዋርያነት ይሄ ነውና ይህን አስታውስ ብሎ የጌታን ቃል እንዲያስታውስ አደረገው ይለናል። የጌታን ቃል እንድናስታውስ እግዚአብሔር አምላክ ሁላችንንም በእውነት ለሐዋርያው ማትያስ እንድርያስን የላከ እግዚአብሔር ለኢትዮጵያም ደግሞ ቅዱሳንን ልኮ ኢትዮጵያን ሰላም እንዲያደርግልን መልካም ፈቃዱ ይሁንልን። አስታወሰው። ይልቁንም ምንድን ነው የጌታን ቃል አስታወሰው። በዚያም ታስረው የነበሩ 123 ሰዎችን አውጥቶ የሀገሩ ሰዎች በሚያዩት ቦታ አስቀመጣቸው። ወይም ደግሞ የታሰሩትን ሰዎች አውጥቶ የሀገሩ ሰዎች በማያዩት ቦታ አስቀምጧቸው እሱ እነሆ ይመክራቸውና ያስተምራቸው ነበረ። እንድርያስና ማትያስ ግን ለሕዝቡ ተገለጹ። እነዚያ 123 ሰዎች ግን ሰው እንዳያቸው አደረገ። እንድርያስና ማትያስ ግን ዓላማቸው ፊት ለፊት ስለ ክርስቶስ መናገር፣ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በቀራንዮ የተሰቀለው በጎልጎታ የተቀበረው በሦስተኛው ቀን ሙስና መቃብርን አጥፍቶ የተነሳው በ40ኛው ቀን ወደ ሰማይ ያረገው የእግዚአብሔር ልጅ እግዚአብሔር ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር ባይል ዘይለቅህዎ የማይሰጡት ባይለጸጋ የማያበድሩት ባይለጸጋ የማይሾሙት ባለስልጣን ቅድመ ዓለም ባለስልጣን ድረ ዓለም ባለስልጣን ዓለምን አሳልፎ ባለስልጣን ሆኖ የሚኖር እግዚአብሔር ስለ እርሱ ይመሰክሩ ዘንድ እንድርያስና ማትያስ ግልጥ ሆነው በሰው ፊት ቆሙ። እነዚያን 123 ሰዎች ደግሞ ደበቋቸውና ከዱላ ከመከራ ታስረውበት ከነበረው ወጣ አድርገው ተራራ ላይ
ስለ እግዚአብሔር ቸርነትና የእግዚአብሔርን አዳኝነት ይነግሯቸው ነበረ ይለናል። አዎ የሚገርመው ነገር እነሱ ግን አለ ስለ ሰዎች ደህንነት ወደ እግዚአብሔር ጸለዩ ይላል። ማን? እንድርያስና ማትያስ ስለ ሰዎች መጸለይ ጀመሩ ይላል። የሰዎችን ክፉነት እግዚአብሔር ሆይ አንተ ሰው አድርጋቸው አውሬ ሆነዋል እያሉ ይጸልዩ ነበረ ይለናል። ምንድነው አስቀመጧቸው። እንድርያስና ማትያስ ግን ለሕዝቡ ተገለጹ። ያን ጊዜ በአንገታቸው ገመድ አግብተው በሀገሩ ጥጋጥግ ጎተቷቸው ይላል። ማንም ሐዋርያው እንድርያስና ማትያስ ለሕዝቡ ይጸልያሉ፣ ለሕዝቡ ደህንነት ይጸልያሉ፣ መመለስ ይጸልያሉ። እነሱ ግን እንደ ፍየልና እንደ በግ ከአንገታቸው ገመድ አስገቡና ይጎትቷቸው ጀመር። ማንን? ሐዋርያትን። ተልኳቸው ነዋ። ሐዋርያት ተልኳቸውን። በቃ ይህ ካልሆነ የመንግስተ ሰማያትን ቁልፍ መያዝ ስለማይችሉ ይህ ይሆንባቸው ዘንድ የተጠሩበት ዓላማ ይህ ስለነበረ አንገታቸው ላይ ገመድ አደረጉና ይጎትቷቸው ጀመር ይላል። እነሱ ግን ስለ ሰዎች ደህንነት ወደ እግዚአብሔር ጸለዩ ይላል። በወህኒ ቤቱ ስር ውሃ ፈለቀና እስከ ሰዎች አንገት ድረስ አጠለቃቸው ይላል። በወህኒ ቤቱ እነሱ የታሰሩበትን ወህኒ ቤት ውሃ አደበላለቀው። ለምን? ሐዋርያት ናቸዋል። ለምን? ታምረኛ ናቸዋል። ለምን? ይዘው የሄዱት እግዚአብሔርን ነዋ። ለምን? እግዚአብሔር እነሆ ሐዋርያትን በማርቆስ ወንጌል 16 ላይ ላመኑ እነዚህ ምልክቶች ይከተላሉ፣ በድውያን ላይ እጃቸውን ቢያስቀምጡ ይድናሉ፣ ይልቁንም ደግሞ እነሆ ጊንጥም በእነሱ ላይ እባብም በእነሱ ላይ ዘንዶም በእነሱ ላይ ኃይል የለውም፣ አንበሳም በእነሱ ላይ እሳትም በእነሱ ላይ ኃይል የለውም፣ ይልቁንም በሄዱበት ቦታ ተአምር ያደርጋሉ ይፈጥራሉ ብሎ ስለነበረ እነሆ በታሰሩበት ወህኒ ቤት ውሃው አደበላለቀው፣ ሞላና እስከ አንገታቸው ድረስ አጥለቀለቃቸው። በወህኒ ቤቱ ስር ውሃ ፈለቀና እስከ ሰዎች አንገት ደርሶ አጥለቀለቃቸው። እነሱም ተጨንቀውና ተስፋ ቆርጠው ወደ ሐዋርያት መጡ ይላል። አዎ ወደ ሐዋርያት መጡ። ምንድን ነው ያደረጋችሁብን? ኃጢአታቸውንም እየተናዘዙ አለቀሱ፣ በጌታ አመኑ ይላል። አየው እግዚአብሔር ይሄ ነው። በደረቅ ቦታ ላይ እነሆ ውሃን አመጣና እስከ አንገታቸው እንደ ሰባት ካት አመጣና ሲያጥለቀልቃቸው ወደ ሐዋርያት መጡና እያለቀሱ ኃጢአታቸውን ተናዘው በጌታ አመኑ። ሐዋርያትም አጽናኗቸው፣ አስተማሯቸው። እናንተ ባዕድ አምልኮትን አስወግዳችሁ እግዚአብሔርን አምልኩ። አዎ ሀሎ ወይ ሄሉ እግዚአብሔር ማለት ያለ የነበረ የሚኖር ክረምትና በጋ፣ ፀሐይና ጨለማ፣ ብርድና ሙቀት፣ ዘርና መኸር የሚያፈራርቅ እርሱ ስለሆነ ሕፃንነትን በወጣትነት ወጣትነትን በሽምግልና ማጣትን በማግኘት ማግኘትን በማጣት የሚያፈራርቅ ሞትና ሕይወትን የሚያፈራርቅ እርሱ ስለሆነ በእርሱ መኑ ብለው አሳምኗቸው ይላል። እነሱም አስተምረው አጥምቀው ምስጢረ ሥላሴን አስረድተው ዲያቆናትና ቀሳውስት ሾሙላቸው ይላል። የሐዋርያት ተልእኮ ይሄ ነው። አስተማሯቸው። ከነሱ ወጣቶችን ዲያቆናት አደረጉ። ከነሱ ለይተው ደግሞ አስተምረው መክረው ደግሞ ካህናት ቀሳውስት አደረጉና ሾሙላቸው ይላል። የእንስሳንም ባህሪ አርቀውላቸው ሰው የሚመገበውን እህል የሚመገቡ ቀናዎቹ ነዋል ይላል። እነዚያ በላይተሰብ እስካሁን ሰው 30 ቀን ሳር መግበው እያረዱ እያወራረዱ ይበሉ የነበሩ ሰዎች አውሪያዊ ባህሪያቸው ተወግዶላቸው ሰው ሆነው ሰው የሚመገበውን እየተመገቡ እግዚአብሔርን ማመስገን እንዲችሉ ሐዋርያት አደረጉ ይላል። በሀገራችን ላይ ሰዋዊ ባህሪን አስወጥተው አውሪያዊ ባህሪ የመጣባቸው ሰዎች በእውነት ወደ ሰውነታቸው እንዲመለሱ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። አዎ የሰው ሞት እንደ ዶሮ፣ የሰው ስደት እንደ ወፍና እንደ አራዊት መስሎ የሚታያቸው ጨካኞችና የሚጨክኑ የሚገሉና የሚያስገድሉ የሚጨክኑና የሚያስጨክኑ እንዲህ አይነት አረመኔዎችን እግዚአብሔር አምላክ እንደ በላይተሰብን በሐዋርያት የለወጠና የቀየረ ያስተማረ አምላክ የከፉ ባህሪያቸውን አውጥቶ አስተምሮ የእሱ አገልግሎት ውስጥ እንዲያስገባ መልካም ፈቃዱ። ከዚህ በኋላ እንድርያስ ወደ ሀገረ ስብከቱ ተመለሰ። ማትያስም ወደ ደማስቆ ገብቶ ማስተማር ጀመረ ይላል። አዎ
ወየሐውር ኃይል ውስተ ኃይል፣ ከአንድ ቦታ ወደ አንድ ቦታ፣ ከአንድ መካን ወደ አንድ መካን፣ ከአንድ ህዝብ ወደ ሌላ ህዝብ እየተዘዋወሩ ያስተምራሉና እንድርያስ ወደ ሀገረ ስብከቱ ተመለሰ። ወንድሙን አጽናንቶ ሰዎችን አሳምኖ ከአውሬ ወደ ሰው፣ ከአውሬ ምግብ ወደ ሰው ምግብ በምስጢረ ጥምቀት አስተምሮ አጥምቆ ዲያቆን ቄስ ከመደበላቸው በኋላ ሁለቱም ወደ ተለያየ ቦታ፣ እንድርያስም ወደ ቦታው እንደገና ማትያስም ወደ ደማስቆ ገብቶ ቅዱስ ጳውሎስ ግብተ በረቀ መብረቅ ሰማይ። አው ጳውሎስ ክርስቲያኖችን ሊያርድ ቤተክርስቲያን ሊያቃጥል መጻሕፍትን ሊቆነጻጽል በሄደበት ጊዜ ደማስቆ ላይ ነው። ግብተ በረቀ መብረቅ፣ መብረቅ ቦግ ብሎ አው ማነህ? አው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ ሂድና ወደፊት በሐናንያ ተጠምቀ ከመትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን ትሸከማለህ ብሎ ስሙን እንዲሸከም ያደረገውና ከሳውል ወደ ጳውሎስ፣ ከጳውሎስ ብርሃነ ዓለም ጳውሎስ የሚባል 14 መልእክት ጽፎ የተማረውን ጽፎ የጻፈውን ኑሮት የኖረውን ለእኛ አስቀምጦልናል። በዚያ ወደ ደማስቆ ሄደ። ደማስቆ ገብቶ ማስተማር ጀመረ። ማን ነው? ማትያስ ማለት ነው። በዚህ ጊዜ ሰዎች ይዘው በብረት አልጋ አስተኝተው 7 ቀንና 7 ሌሊት እሳት በታቹ አነደዱበት። መርቆሬዎስንም እንዲህ አድርገዋል። ይህ ሰማዕቱ ቅዱስ መርቆሬዎስ በ25 ሁልጊዜ የምናስበው ሰማዕት ካልጋ ላይ እሱን አስተኝተው ከስሩ ላይ እሳት አንደውበታል። የሚገርመው ነገር የነደደውን እሳት ከሰውነቱ የወጣው ደም አጥፍቶለታል ማለት ነው። ይህንም ማትያስ ምን አደረጉ? 7 ቀን 7 ሌሊት አልጋ ላይ አስተኝተው እሳት በበታቸው አነደዱበት። ወአስከብው ወዲበ አራተ ሐጺን ወአንደዱ እሳተ መትሕቴሁ 7 መዓልተ ወ7 ሌሊተ። አዎ በብረት አልጋ ላይ አስተኝተው በበታቹም 7 ቀንና 7 ሌሊት እሳት አነደዱበት ይልና ከዚያም መጠው ቢያዩት ከራስ ጠጉሩ እስከ እግር ጥፍሩ ከልብሶቹ ምንም ምን እሳት ሳይነካው ፊቱ እንደ ፀሐይ ሲያበራ አገኙት ይል። አየው እግዚአብሔር እኮ በሐዋርያት ላይ የሰራው ስራ እኮ ከታቹ አልጋ ላይ አስተኝተው ከታቹ እሳት እየነደደ ኢየሱስ ሰውነት ግን እንደ ፀሐይ እያበራ አው ምስልኢተ ይበርህ ገጾም። አው የሐዋርያት ተልኳቸው በመከራ ጊዜ ፊታቸው ላይ የሚታየው ብርሃን በመከራ ጊዜ አው በሰማዕትነት ጊዜ ተልኮ ነው ይላል። እና ምንድነው የሚለው? ከልብሶቹ ምንም ምን እሳት ሳይነካው ፊቱ እንደ ፀሐይ ሲያበራ አገኙት። በጣም ተገርመው እንደገና 24 ቀን አነደዱበት ይላል። ከ7 ቀን እንደገና 7 እና 7 14 24 ማለት እንደገና 2 ሱባኤ ማለት ነው። አዎ 2 ሱባኤ አንድደውበት 2 ሱባኤ እሳቱ በሱ ላይ ምንም ኃይል አለመጣም። እንደገና ደግሞ 2 ሱባኤ 24 ማለት ነው። እነሆ 24 ቀን እንደገና ደግሞ ከዚያ ከ2 ሱባኤ ውጭ ደግሞ እንደገና 4 ሱባኤ 24 ቀን አነደዱበት። ሲደመር 6 ሱባኤ እሳት ያነደዱበት። እኛ ስንት ሱባኤ በሃይማኖታችን እሳት ነዶብናል፣ ራብ በልቶናል፣ ጽም አግኝቶናል፣ ችግር ነክቶናል በሃይማኖታችን። አያችሁት? ይህ ሐዋርያ ግን 6 ሱባኤ 14ና 24 38 ቀን እሳት በታው ላይ ነዶበታል። የሚገርመው ነገር ማለት ነው። እንደገና ወምዝ አውፅእዎ እምእሳት ወረከብዎ ጥዑየ ዘእንበለ ሙስና ይላል። የሚገርም ነገር ነው። ምንድን ነው የሚለው? 7 ቀንና 7 ሌሊት እሳት አነደዱበት። ከዚያም መጣው ቢያዩት ከራስ ጠጉሩ እስከ እግር ጥፍሩ ከልብሶቹ ምንም ምን እሳት ሳይነካው ፊቱ እንደ ፀሐይ ሲያበራ አገኙት። በጣም ተገርመው እንደገና 24 ቀን አነደዱበት። ወምዝ አውፅእዎ እምእሳት ወረከብዎ ጥዑየ ዘእንበለ ሙስና። ከዚያም አወጡትና ያለምንም ጉዳት ጤነኛ ሆኖ አገኙት። ስለዚህ በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። የሐዋርያት ተጋድሎ ዓላማው ክፉዎችን አስተምሮ አስጠምቆ ወደ በረት ማምጣት ነው። አየው የሐዋርያት ተጋድሎ ይሄ ነው። ክፉዎችን ወደ በረቱ እንዲመጡ ማድረግ፣ ወደ ቤተክርስቲያን እንዲመጡ ማድረግ፣ ወደ ክርስትና እንዲመጡ ማድረግ። አዎ ክፉን በክፉ ማጥፋት፣ ክፉን በክፉ ማሳደር ሳይሆን እስከ ሞት ድረስ የታመኑ ሆነው ክፉዎች ወደ እግዚአብሔር እንዲመጡ ማድረግ ነው የሐዋርያት ተልእኮ ማለት ነው። ስለዚህ በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ካህናትን ሹሞላቸው በቀናች ሃይማኖት አጽንቷቸው ፊላወን ወደምትባል ሀገር ሄደ። በዚያም ሲያስተምር ኑሮ ዕድሜ ጠግቦ በሰላም መጋቢት 10 ቀን አረፈ ይለናል ማለት ነው። በተለይ
ጾመ ድጓው ላይ ያለውን ነገር እንመልከት። ጾመ ድጓ ማለት ቅዱስ ምን ይላል? እለ ሐረይከ ወፀዋይከ ከመ ይኩኑ ቅዱሳኔከ። አዎ ቅዱሳን እንዲሆኑ፣ ሐዋርያት እንዲሆኑ፣ ሰማዕታት እንዲሆኑ የመረጥካቸው፣ የጠራሃቸው፣ ያከበርካቸው፣ የላካቸው ወሰሙ ቃለከ ቃልህን የሰሙ ቃለ ሕይወት ቃለ መድኃኒት እስመ ጽድቅ ውእቱ አወረ እነሆ እውነተኛውን ቃል እንዲናገሩ ምንድን ነው መጀመሪያ የመረጥካቸው፣ ከዚያ የጠራሃቸው፣ ከዚያ ቅዱሳን ሐዋርያት ያደረካቸው፣ ሰማዕታት ያደረካቸው፣ ይልቁንም ምንድን ነው ታሪክህን፣ አምላክነትህን፣ ቻይነትህን፣ ምሕረትህን፣ መጋቢነትህን የተናገሩ ቃልህን የሰሙ ቃለ ሕይወት ወቃለ መድኃኒት የሕይወት ቃልን የመድኃኒት ቃልን የተናገሩ ይልቁንም እስመ ጽድቅ ውእቱ እውነት እንደሆነ ያበሰሩ ጸውዖሙ ይልቁንም የጠራቸው ይልቁንም ደግሞ ያከበርካቸው ይልቁንም ደግሞ በጽድቅ መንግሥተ ሰማያትን እንዲወርሱ በተጋድሎ ያደረካቸው ወይ ኤሉ እነሆ ዓለምን እንዲዞሩ ወንጌልን እንዲሰብኩ ወንጌሉን እንዲያስተምሩ ያደረካቸው መንግሥተ ሰማያት ደግሞ ርስታቸው እግዚአብሔር አምላካችን መንግሥተ ሰማያት ርስታችን ብለው እንዲያስተምሩ የጠራሃቸው ሐዋርያት አው ወዘሩ መዝገበ ቃልከ ውስተ ኩሉ ምድር በዓለም ሁሉ አምላክነትህንና ቸርነትህን መጋቢነትህን አስተማሩ ተናገሩ የሚለውን ድጓ ጾመ ድጓ ድጓ የወጣው ጾመ ድጓ የሚባለው መጋቢት 10 ቀን ሊቃውንቱ የሚናገሩት ቃለ እግዚአብሔር የመጀመሪያው የጠራቸውን የመረጣቸውን ይልቁንም ደግሞ ሐዋርያት እንዲሆኑ ቅዱሳን እንዲሆኑ ከዓለም ተገኝተው ከዓለም የተለዩ እንዲሆኑ በመከራ እንዲጸኑ ይልቁንም ደግሞ እንዲያሸንፉ ይልቁንም ደግሞ ቃሉን እንዲናገሩ እውነትን እንዲመሰክሩ በዓለም አደባባይ በክፎች ፊት ሆነው ስለ ቻዩ ስለ እግዚአብሔር እንዲናገሩ ካደረጉ በኋላ ደግሞ እነሆ እውነተኛውን እግዚአብሔርን ለዓለም ለቀጣፊዋ ዓለም እውነት መሆኑን ተናግረው መንግሥተ ሰማያት ርስታቸው እግዚአብሔር አምላካቸው የሆነላቸው ቅዱሳንን እንደጠራቸውና እስከ ሞት ድረስ እንደታመኑ የሚናገር ነው። ቅዱስ ያሬድ መጋቢት 10 ቀን ለቅዱሱ ለሐዋርያው ማትያስ ድርሰቱን የደረሰለትና ቃለ እግዚአብሔሩ ይህን ይመስላል ማለት ነው። ሌላው አስተጋብአተነ ቅድስት ቤተክርስቲያን ቤተክርስቲያን ቅድስት የሆነች ቤተክርስቲያን ሰበሰበችን። ማናቸው? ሐዋርያት። አስተጋብአተነ ቅድስት ቤተክርስቲያን ሰበሰበችን። እንድርያስን፣ ማትያስን፣ ማቴዎስን ይልቁንም ደግሞ እነሆ ዮሐንስን ይልቁንም ደግሞ ቶማስ እያለ ያመጣቸዋል 12ቱን ሐዋርያት። አስተጋብአተነ ቅድስት ቤተክርስቲያን ሰበሰበችን ይልና ቅድስት ቤተክርስቲያን እንተ ሐዋርያት ሀበሃለው ሐዋርያት ባሉበት መከራ ማለት ነው፣ ሰላም ማለት ነው፣ እውቀት ማለት ነው፣ ትምህርት ማለት ነው፣ አምልኮተ እግዚአብሔር ማለት ነው፣ መጠራት ማለት ነው፣ መመረጥ ማለት ነው። እንተ ሐዋርያት ሀብሃለው ቅድስት ቤተ ክርስቲያን ሰበሰበችን በየት ሐዋርያት ባሉበት ይልና ሐዋርያት ሀብሃለው አግብርተ እግዚአብሔር የእግዚአብሔር አገልጋዮች የእግዚአብሔር መልእክተኞች ባሉበት ቅድስት ቤተ ክርስቲያን ሰበሰበችን። በእውነት ቤተ ክርስቲያን ሁልጊዜም በቤቱ እንድትሰበስበን መልካም ፈቃዱ ይሁንልን። ይልቁንም በቤተ ክርስቲያን እንድንሰበሰብ እግዚአብሔር አምላካችን ለሁላችን የሚፍቀድልን ይልና ህየ ንሰግድ ኩልነ ወህየ ንትፈሳህ ወረ በቤተ ክርስቲያን ሐዋርያት በተሰበሰቡባት እንታይ ላይ ለኩሉ ጉባኤ ዘሐዋርያት ሐዋርያት ጉባኤ ባደረጉባት ሐዋርያት እስከ ሞት ድረስ በታመኑባት ሐዋርያት እስከ ሞት ድረስ በተደበደቡባት ሐዋርያት እስከ ሞት ድረስ በእሳት በተቃጠሉባት ይልቁንም በገመድ በተጎተቱባት ይልቁንም ስጋቸውን ቆርሰው ደማቸው እየፈሰሰ እየተቆራረጠ በእሳት በሰይፍና በብረት እስከሚፈጭ ድረስ በሆነባት በዚህ በቤተ ክርስቲያን ህየ ንሰግድ ኩልነ ሁልጊዜ እንሰግዳለን፣ ወህየ ንትፈሳህ ወረ ሁልጊዜም ደግሞ እንደሰታለን ይላል። ይገርመኛል። ሐዋርያት እጅና እግራቸው ታስረው በሰንሰለት ወደ ወህኒ ቤት ወርቀው እየዘመሩ ይወጡ ነበር ይላል። እየዘመሩ እኛ ቆርቦን አስቀድሰን ስንወጣ እኮ ፊታችን ተጨማዶ ነው የምንወጣው። ሐዋርያት ግን ተገርፈው፣ ሐዋርያት ግን ተወግተው፣ ሐዋርያት ግን እየተደበደቡ ደስ እያላቸው በቤተክርስቲያን ይሰግዳሉ፣ ይዘምራሉ። ይህንን ነው የሚያስተምረን ማለት ነው። ቀጥሎ ያለው ምን ይላል? ሐዋርያት አሰርተ ወክልኤተ ሐዋርያት ወይቤሎሙ ኢየሱስ ሑሩ ወስብኩ
12 ሐዋርያትን ጠራቸው ይላል። ይሄ የማቴዎስ ወንጌል ምዕራፍ 10 ላይ ያየነው ነው። 12ቱ ሐዋርያትን ጌታ ጠራቸው ይላል ቅዱስ ያሬድ። ሐዋርያ አሰርተ ወክልኤተ ሐዋርያት 12 ሐዋርያትን ጌታ ጠራቸው። ወይቤሎሙ ኢየሱስም እንዲህ አላቸው፣ ሁሩ ወስብኩ፣ ሂዱና ስበኩ፣ አስተምሩ፣ ሂዱና ንገሩ፣ ሂዱና አሳውቁ ይልና ወስብኩ በስሜ ተናገሩ፣ ወንጌልን ስራ አድርጉ፣ በኢየሱስ ክርስቶስ ስም እያላችሁ አጥምቁ፣ በኢየሱስ ክርስቶስ ስም እያላችሁ አስተምሩ። ማን ነው ሲሏችሁ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በግብፅ በኢትዮጵያ የተሰደደ በናዝሬት 30 ዓመት ያደገ በ30 ዓመቱ የተጠመቀ ተጠምቆ 40 ቀን 40 ሌሊት የጾመ 3 ዓመት ከ3 ወር እየተዘዋወረ ያስተማረ ባስተማረው ትምህርት በፈጸመው ተአምራት በቀራንዮ ተሰቅሎ ዓለምን ያዳነ እያላችሁ ምን በሉ ተናገሩ፣ አስተምሩ፣ ይልቁንም ስበኩ አለና አዘዛቸው የሚለውን ይተረጉማል። ቀጠለና ምን አለ? ወስበኩ በስሜ ውስተ ኩሉ ምድር ዘኪያክሙ ሰማ ኪያየ ሰማ፣ በሁሉም ምድር በሁሉም ዓለም እናንተን የሰማ እኔን ሰማ። በሁሉም በተራራውም በሜዳውም በመንደሩም በሁሉም እናንተን የሰማ እኔን ሰማ። ምን አለ? እናንተን የሰማ እኔን ሰማ፣ እናንተን የተቀበለ እኔን ተቀበለ። ምንድነው? ዘኪያክሙ ኪያየ ሰማ ሰሞ ለዘፈነወኝ። የሚገርም ነገር ነው። እናንተን የሰማ እኔን ሰማ፣ እናንተን የተቀበለ እኔን ተቀበለ፣ እናንተን ያዋረደ ደግሞ እንደዚሁ በእኔ ላይ መከራን አደረገ ማለት ነው። ስለዚህ እነሆ ለምግባችሁ ሳታስቡ፣ ለመጠጣችሁ ሳታስቡ፣ ለማደሪያችሁ ሳታስቡ እነሆ አምናችሁ ሂዱ፣ ተናገሩ። እናንተን የሰማ እኔን ሰማ፣ እናንተን የተቀበለ እኔን ተቀበለ። ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል። ስለዚህ ሂዱና አስተምሩ ብሎ ሐዋርያትን ላካቸው። ከተላኩት ሐዋርያት መካከል አንዱ ሐዋርያው ማትያስ ነው። ማትያስም ተልኮ ሂዶ የሚገርመው ነገር 38 ቀን ባልጋ ላይ ተኝቶ ከታቹ ላይ እሳት የነደደበት እሳቱ ደግሞ በሱ ላይ ደግሞ ምንድነው እሳት ቢነድም ትንቢተ ዳንኤል ምዕራፍ 3 ላይ እነዚያ 3 ወጣቶች እሳቱ እየነደደ ወደ እሳቱ ተጣሉ። እሳቱም ደግሞ ምን አልሆነለት? ውሃ ሆነላቸው። ምን አሉ? አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን እያሉ ለእግዚአብሔር ምስጋና ቀረቡ ይላል። ቂርቆስና ኢየሉጣም እንደዚሁ ወደ ፈላ ውሃ ተወረወሩ። ውሃውን ወኮነ ሎሙ ከመ ማይ ቆሪን፣ እንደ ጧት ውሃ ቀዘቀዘላቸው። ይትባረክ እግዚአብሔር አምላከ እስራኤል እያሉ 3ቱ ወጣቶችም አናንያ፣ አዛርያ፣ ሚሳኤል፣ ቂርቆስና ኢየሉጣም እግዚአብሔርን አመስግነዋል ማለት ነው። እግዚአብሔርን በጊዜውም ያለ ጊዜውም አመስግነን እንድንወጣ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። የሐዋርያው ማትያስ በረከት የቅዱሳን ሐዋርያት ረድኤታቸው በሕይወታችን ላይ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ቀጥሎ የሚናገረው ሐዋርያት እንግዲህ እንደሚታወቀው ይቤሎሙ ኢየሱስ ለአርዳይሁ፣ ኢየሱስ ሐዋርያትን እንዲህ አላቸው ይለናል። ምንድነው ያላቸው? አኮኑ አነ ሐረይኩክሙ ወሴምክክሙ፣ የመረጥኳችሁ የጠራኋችሁ ያከበርኳችሁ የመረጥኳችሁ እኔ ነኝ። 10ቱ ወክልኤቱ ትኩኑ ወይም ደግሞ 12ቱ ናችሁ እንድታገለግሉ እንድትሰብኩ፣ ይልቁንም ደግሞ ከመትኩኑ ሰማዕቴ ምስክሬ እንድትሆኑ አገልጋዮች እንድትሆኑ፣ ይልቁንም ዕቀቡ ትእዛዜ ጠብቁ፣ ሕጌን አክብሩ፣ ሕጌን አስከብሩ፣ መጀመሪያ እመኑ ከዚያ አሳምኑ፣ ታመኑ ብዬ የጠራኋችሁ እኔ ነኝ ይልና ምን ይላል? በስሜ ወስብኩ በደብረ መቅደስየ፣ በመቅደስየም ምን በሉ ስበኩ አስተምሩ ብዬ ጠራኋችሁ። ስለዚህ መስበክ ያለባችሁ በመቅደሴ ነው ብሎ ሐዋርያትን ሲሾማቸውና ሐዋርያትን ከፍ ሲያደርጋቸው እንመለከታለን ማለት ነው። እና ምን አለ? እግዚአብሔር ያበረ ሊተ፣ እግዚአብሔር ያድነኛል። የሚገርም ነገር በማያውቁት ሀገር ሄደው ሲያስተምሩ ሰዎች ሲፈክሩባቸው ምን ይላሉ? እግዚአብሔር ያድነኛል። እግዚአብሔር ያድነኛል እያሉ ነው የሚናገሩት ሐዋርያት። ይገርመኛል። እኛ እኮ ይህ እምነት እኮ ላያችን ላይ የለም እኮ። እነሱ ምን አሉ? እግዚአብሔር ያድነኛል፣ በቃ የሚያስፈራኝ የለም። ዳዊት ምን አለ? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እግዚአብሔር እረኛዬ ነው የሚከሰኝ የለም እያለ ሲበረታ እናያለን። እንጨርሰው። ምን ይላል ማትያስ? ቅዱስ ማትያስ እንደ ከብት ታስሮ ሳር መብላቱ፣ ከእንድርያስ ጋር ውሃ አፍልቀው ሕዝቡን ማሳመናቸው፣
የበላይተ ሰብእን ክፉ አመል መቀየራቸው፣ ካህናትን ዲያቆናትን መሾማቸው፣ ማስተማራቸው፣ ለ31 ቀን እሳት ቢነድበት አለመቃጠሉ፣ እነዚህ ሁሉ የማትያስ ክብሩ ናቸው ይላል። እግዚአብሔር ያድነኛል። አዎ እስቲ ሁላችን እግዚአብሔር ያድነኛል፣ እግዚአብሔር ያሻግረኛል፣ እግዚአብሔር ይጠብቀኛል፣ እግዚአብሔር እነሆ በቀንም በሌሊት እግዚአብሔር እረኛዬ ነው። ይልቁንም ናሁ ኢይደቁስ ወኢይነቁም ዘያዕቅቦ ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። ማን ነው? እግዚአብሔር። እግዚአብሔር ይጠብቀናል ብለን አምነን እንድንጓዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንማማር፣ ፎሎ አድርጉ። አሁን ቀጣዩ መስቀል አለ፣ አርባዕቱ ሐራ ሰማይ አሉ። ገና ታሪኮች ይቀጥላሉ። እነሱን ታሪኮች ሁሉ ከጾመ ድጓ ላይ እያነሳን በዚህ በሚዲያው እንማማራለን። ይልቁንም ደግሞ ራዕየ ዮሐንስ ትርጓሜ ጀምረን አሁን 12 ምዕራፍ ላይ ደርሰናል። እንቀጥላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።